ሴት ልጅ እንኳን ደጃፋን ጠረግረግ አድርጋ የተወሰነ ነገር ታረጋለች። ወንድ ልጅ ግን ስታከራዩ እንደው አይጣል ነው፣ በጣም ከባድ ነው። ስም ሀገር ያላችሁ እህቶች ጥንክር ብላችሁ ሀገራችሁ ላይ የሆነ ነገር ማድረግ አለባችሁ። ብር እንዳታስቀምጡ። ብር ተቀምጦ ምንም ፋይዳ የለው። ክሽ ላርግና እንደዚህ ማለት ነው። በቀድሬ ትበቃኛለች ለ ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራቱ አድማጭ ተመልካቾች እንዲሁም ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ያለሁት ቤቴ ነው ማለት ነው። ቢሸናቆ ብቅ ብያለሁኝ። እንግዲህ ቤታችሁ ተዘግቶ ስታገኙት ያለው ነገር በጣም ዲባቡ ደስ አይልም ማለት ነው። እንደምታዩት በጎቹም በዚህ እየተንጫጩ ነው ማለት ነው። ሰው የሌለው ጊዜ ነው ማለት ነው። በቃ ልጆቹ መደባደቢያ ነው የሚያደርጉት። በጎቹ እየመጡ የሆነ ነገር ያደርጉባቸዋል እና ግቢያቸው በጣም አስቸጋሪ ነው። እንግዲህ እዚህ ስመጣ በጣም ነው ደም የሚፈላው ማለት ነው። በቃ አጸዳድቼ ምናምን ነገር እሄዳለሁኝ። ከዛ ስመጣ ደግሞ መልሶ እንደዛ ሆኖ ነው የማገኘው እና አሁንም ያው እንግዲህ ብቅ ብዬ እያጸዳዳሁ ነው ግቤን። ውስጡን አጸዳድቼ እንግዲህ ቡና ምናምን ይፈላበታል። ያው ቤት ተሰርቶ ደግሞ ካልተጫጫሰበት ትንሽ ደስ አይልም፣ ቤቱም ይወርቃል ስለሚባል ቤቴን እንግዲህ አጸዳድቻለሁኝ። አሁን ደግሞ እስኪ ግቢውን ይሄንን በረንዳው ምናምን ላጸዳዳና ያው ግቢን አሁን ላጸዳዳና በረንዳውን ካጸዳሁ በኋላ ደግሞ ወደ ሌላ ስራ እሄዳለሁኝ። በቃ መጥቼ መጥረግ ነው፣ መጥቼ ውሃ ማፍሰስ ነው፣ መጥቼ በቃ አለ አይደለ። ደግሞ ተከራይ ወንድ ሲሆኑ በጣም አስቸጋሪ ነው። ያን ያህል ግቢውን በንጽህና አይይዙትም፣ አይንከባከቡትም። ሴት ልጅ እንኳን ደጃፋን ጠረግረግ አድርጋ የተወሰነ ነገር ታረጋለች። ወንድ ልጅ ግን ስታከራዩ እንደው አይጣል ነው፣ በጣም ከባድ ነው። ስመጣ እንግዲህ ጠራርጌ ከጨረስኩት በኋላ ደግሞ ወደ ቆሻሻ ማቃጠል ሄጃለሁ ማለት ነው። ብዙ ነገሮች አሉ፣ ዛፍ ምናምን አይጠፋውም። ውድ ቤተሰቦች ግቤን አጸዳድቼ ጨርሼ ክላሴንም ፈረሽ አድርጌ በዚህ መልኩ እያዘጋጀሁ እገኛለሁ ማለት ነው። እንግዲህ የምሳ ሰዓት እየደረሰ ነው። ብቻዬን ነኝ እንግዲህ ሰው ጋር አይደለም ዛሬ የመጣሁት። በቀላሉ ለእኔ ያው ቡና አፈላለሁኝ ማለት ነው። ምሳም አዘጋጅቻለሁኝ። እንግዲህ ይህን ይመስላል ማለት ነው። ቤታችሁ አንዳንድ ጊዜ ቢከፋችሁም ቢደላችሁም መጣ ብላችሁ በቃ ጭንቀታችሁን የምታባሩበት ነውና እንግዲህ እኔም ዛሬ ያው ወደዚህ ብቅ ያልኩት እስኪ አየት ላርገው፣ ሰለል ላርገው። አንዳንድ ጊዜ የሆነ ነገር ሲኖራችሁ ተስፋችሁ ሰፋ ብሎ የተጨናነቃችሁበትን ነገር ታባራላችሁ ማለት ነው። ፈራርሼ ምሳ ለመስራት ክሰል እያያዝኩ ነው ማለት ነው። ያው ብቻዬን ነው ዛሬ የመጣሁት፣ ለራሴ ብቻ እሰራለሁኝ። እንግዲህ ክሰል አያይዝና ማለት ነው። ብቻ አልሐምዱሊላህ ረቢል ዓለሚን ማለት ነው። ከስደት ተመልሳችሁ የሆነ አንድ ነገር ሲኖራችሁ ደስ ይላችኋል ማለት ነው። በቃ ይሄ ነገር አለኝ እኮ ብላችሁ ትንሽም ቢሆን እናንተ መጽናኛ ነው ማለት ነው። ያኔ አረብ ሀገር ላይ ብዙ ነገሮች እናሳልፋለን። ጉልበታችን አልቆ በቃ የሆነ የህመም ስሜት እየተሰማን ሀገር ላይ መተን ደግሞ እንደዚህ ተስፋ ሲኖረን አልሐምዱሊላህ ረቢል ዓለሚን ነው የምለው አሁን እኔ ማለት ነው በራሴ በቀድሬ እና ያው መጣ ብዬ ቤቴን ፈረሽረሽ አርጌ ይሆናል አይደለ ደስ የሚለኝ ነገር አለ። እና እናንተም አረብ ሀገር ያላችሁ እህቶች ጥንክር ብላችሁ ሀገራችሁ ላይ የሆነ ነገር ማድረግ አለባችሁ። ብር እንዳታስቀምጡ። ብር ተቀምጦ ምንም ፋይዳ የለው። የሆነ ነገር ላይ ካስቀምጣችሁት ያ ነገር ውጤታማ ትሆናላችሁ ማለት ነው። እና እኔም አልሐምዱሊላህ አሁን መጥቼ ቤቴ ብገባ
ደስ ይለኛል ማለት ነው። ምንም የምከፋበት ነገር የለም። ብዙ ባይሆንም ማለት ነው በቀድራችሁ። ወጤን እያበሰልኩ ነው። አሁን እንግዲህ ያው በከሰል ማለት ነው። ሀገራችን እንደዚህ ነው። ብቻዬንም ቢሆን እንግዲህ ዘና ፈታ እላለሁ። አንዳንድ ጊዜ ራሳችሁንም እኮ እንትን ማለት አንድ ነገር ነው። ሙቀቱ ማለት ነው ሱብሃንአላህ ወይ ከባድ ነው። ጠዋት ገና ፀሐይ ከመውጣቱ በጣም ነው የሚጋረፈው ማለት ነው። እንኳን 5 ሰዓት 6 ሰዓት ሆኖና ግን አሁን የተወሰነ ንፋስ አለ። በጣም ደስ ይላል። ያው እኔም ወጤን እየሰራራሁኝ ንፋስ እየተቀበልኩ ነው። ክሽ ላርግና እንደዚህ ማለት ነው በቀድሬ ትበቃኛለች ለኔ ሳትበዛ። ሙቀቱ ማለት ነው ሱብሃንአላህ ወይ ከባድ ነው። ጠዋት ገና ፀሐይ ከመውጣቱ በጣም ነው የሚጋረፈው ማለት ነው። እንኳን 5 ሰዓት 6 ሰዓት ሆኖና ግን አሁን የተወሰነ ንፋስ አለ። በጣም ደስ ይላል። ያው እኔም ወጤን እየሰራራሁኝ ንፋስ እየተቀበልኩ ነው። እዛ እንደምታው ዛሬ የፈረሽኩት እዚህ ነው። የመኝታ ክላስ ያው ትንሽ ጠባብ ያለ ስለሆነ ለመፈረሽ ይመቻልና ሳሎኑ ደግሞ ያ አላህ ስፋቱ እንጃ። እንግዲህ ሰዓት ደርሷል። ዝሁርንም ሰገርኩኝ፣ ስራዬን ጨራረስኩኝ። ይኸው እንግዲህ ምሳ ሰዓት ላይ ነው ያለነው። ምሳዬን አቅርብ ያለ ያው ብቻዬን ስለሆነ ማለት ነው ትንሽ ነው ያቀረብኩት። ወጤንም እንግዲህ የሰራኋትን ሽሮ ላሳያችሁ ማለት ነው። ትክን ያለች ትንሽዋ ሽሮ ነው የሰራሁት። ሽሮ ደንበኜ ማን ነበር ስሙ? አብዱ ፈለቅ ይባላል ሌላው ስሙ ማለት ነው። አብዱ ፈለቅ እንግዲህ ሽሮ በዚህ መልኩ ሰርቻለሁኝ። እንብላ ሀባይቢ እንብላ። ተፈደሉ የሀገራችሁን ሽሮ ማለት ነው። ምሳ በላን እንግዲህ አሁን ደግሞ የቡና ሰዓት ነው ማለት ነው። ሁሉም ጊዜ አለው አይደለ? ምሳችንን በላን ጨረስን። አሁን ቡናችንን ልጠጣ ያው የተዘጋጀው ነው። ልንጠጣለል ነበር ለካ ብቻዬን ነኝ። ሀባይቢ እንግዲህ ያው ቡና ፈልቶ ቀርቧል ማለት ነው። ሰው የለም ከጎኔ ብቻዬን ነኝ። እንግዲህ እናንተ ተመልካቾች ትመርቁኝ እንደሁ እንጂ ማለት ነው። ሰው የለም። ዱዓ አድርጉልኝ እናንተ። እኔም ያው ጀባ ልበላችሁ ማለት ነው። ቢስሚላህ ራህማን ራሂም። አወል ጀባ ቀህዋ ጀባ። እንግዲህ መንሱራ ሀጃ ሽውጣ ከሙራድሽ በላይ የተደላደለ የተመናደለ አይሽ ኢማን አማን አፊ ሀያት ማዲ በረካ ከላይ ፎቁን ከታይ ሱቁን እንደው አላህ ይስጥሽ። እንደው እዛው ድረስ ያማረ አይሽ የሳቀ የተንከተከተ ሁሉም ነገር በቃ ደስ ያለ ከሙራድሽ በላይ አላህ ያርግልሽ። አሚን 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 አሚን። አላሁመ ሰሊ ወሰለም ዐላ ሰይይዲና። ግን እንደዚህ አይታችሁ ታውቃላችሁ? ራሷን በራሷ የምትመርቅ በቃ በኔውት እንግዲህ ሌላም ሰው ሊኖር ይችላል። የተረፈውን ደግሞ እናንተ መርቁኝ። ያው አወል ጀባ ብዬ ጀብቻለሁ። ተመልካችን ትመርቁኝ ያላችሁ አስባለሁ። እኔም ራሴ ምርቅ ያለሁኝ እንግዲህ አወል እንጠጣና ደግሞ ያው ዱዓ አረጋለሁ ማለት ነው። አንድ ሲኒ ብቻ ነው ያው የምጠጣው፣ በቤትም ቢሆን ማለት ነው። ቤተሰብ ጋር አንድ ሲኒ ብቻ ስለሆነ የምጠጣው አንድ ሲኒ ይበቃኛል ማለት ነው። ሌላው እንግዲህ እንግዳም ከመጣ አያስታውቅም፣ ይቀመጥ
እንጠጣ እንግዲህ ሀባይቢ እንጠጣ። አወሉ በዚህ መልኩ ደርሷል። እንጠጣ ተፈተሉ።